ያው እቺ ቆንጆዬ ህፃን ባሳየችን ኢንስፖ መሰረት ጥፍሯንም ጸጉሯንም ቆንጆ አርገን ሰርተናታል። ሚኮ እንደው ምትለው ብታጣ እንደው በረንዳ ያደኩት ትላለህ እንደበናት እኔ ያሳለፍኩት መከራና እውነት ለመሸፈን የሚደረግ ምንም አይነት የሚዲያ ዘመቻ እውነቱን ሊቀይሩ አይችልም። ሪላክስ ነው የምታደርገው ራስህ አፋት ተከፈት። ግን ከዚህ ጃኒን ይዘህ መጣ ያማል ነው ብትለኝ አምነሃል። ለብብት ፈልጋለሽ? አይ አቀራን ችግር የለም። በራስ ማንነት በተቻለው መጠን መድመቅና መታየት ሲቻል የሆነን ሰው ኮፒ በማድረግ ራስን ማጣት ውስጥ መዘፈቅ አስፈላጊ ነው ብዬ አላስብም። የቲክቶከሯ እናት አርፈዋል። ዩኒቨርሲቲ ስገባ ነው ለመጀመሪያ ጊዜ ተለያየ ነው። እሱም ያው ብዙ ተለያየን አይባልም። ታዲያ ከጋሽ ወርድ ካልሰጠኝ ምን ስሪን ታጠቋንቸው? ምንድነው ግን የጸባችሁ መንስኤ? ያ በቃ በጓደኞቹ እንዲህ ብለሽኛል እንዲህ ብለሽ አሉ ባሉሽ ነው ይጣላ ነው። ሰላም እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። ያው እንግዲህ እንደሚታወቀው እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ያጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ለዚህ ቤት ፎንቃ ለግሱ። የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን መጫን አትዘንጉ። ወደ ቪዲዮ ከማለቴ በፊት ከዚህ ቪዲዮ ቀጥሎ የሚገባው ኢንትሮን በጣም እንደምትወዱት አውቃለሁ። በተደጋጋሚ ኮሜንት እየተጻፈልኝ ነው ለምን ቀየርሽው ኢንትሮሽስ ምናምን የሚሉ። በሚያሳዝን ሁኔታ ጋሽ ዩቲዩብ የሆነ ሰዓት ፍሪ ነው ኮፒራይት አይዝም ብሎ የነበረ ከሆነ ሰዓት በኋላ ደግሞ ኮፒራይት ይይዛል ይሄን ሙዚቃ አውጪው ስላለኝ እንጂ ጠልቼው ምናምን አይደለምና አሪፍ የተሻለ ከዛ የተሻለ ፍሪ የሆነ ኮፒራይት ማይዝ ኢንትሮ ያበደ ኢንትሮ እየተሰራ ነው። እስከዛ ድረስ ታገሱ ለማለት ነው። አይኑ ኤፍራታ በጋለ ሲያላዝን እንደሚደብር አይኑ እሺ ይቅርበሉኝ። በቅርቡ ጸዴ ነገር ይዤላችሁ እመጣለሁ። ያው እንግዲህ በቃ ወደ ቪዲዮ ጌታ ለጌታ እዚህ ቤቶች እንደምናችሁ በአመት አንድ ቀን መጣንላችሁ። ከፋኝ እንደገና መረረኝ አመት ኤቴሙን ባኗል። ሆያውዬ በራፕም አለ ተመልከቱ። ክፈት በለው በሩን የቪላውን ኦፕን አርገው ዶሩን የሃውሱን ሆያ ሆዬ የኔ ጌታ ጌታ ለጌታ የማይረታ የወንዜ ሂፖፕ ለቡሄው መተናል እንጨፍር በራፕ የወንዜ ታይገር አይፎን ጀዋል እንጂ አንፈልግም ብር ታይገር የወንዜ ራጋ ሲዞ ያው የጎበዝ ተረጋጋ ራጋ ክፈት በለው በሩን የጌታዬን ክፈት በለው በሩን የጌታዬን ክፈት በለው በሩን የጌታዬን ክፈት በለው በሩን የጌታዬን ሆያ ሆዬ እዛ ማዶ ጭስ ይጨሳል አጋፋሪ ይደግሳል ያችን ድግስ ውጬ በድንካልጋ ተገልብጬ ያችን ድንካልጋ አመለኛ ያላድሰው አታስተኛ ሆያ ሆዬ ጉዴ ጨዋታ ነው ልማዴ ሆያ ሆዬ ጉዴ ጨዋታ ነው ልማዴ ሆያ ሆዬ ጉዴ ብራብሯሊናል ሆዴ ብር የለኝም ሂድ ከዚህ አድርሰናል። ከራስን ቢሆን ተቀብዬ መሸገር አመት ወደ አመት ድገምና የእፍዬን ቤት ድገምና ሰብስክራይብ ይብዛበት ድገምና አመት የእፍዬን ቤት ድገምና ወርቅ ይፍሰስበት ድገምና የእፍዬን ቤት እንዲሁ እንዳለን አይለየን። ስራ አለብኝ። ሰብስክራይብ ያርግልን። አሜን። ሄዲንግሽ ሰፊ ነው ችሏል። በፈረንሳ አፍንጫ አይገባም ትንኝ በሉሜ ሄዴ ነው እግዚአብሔር ይስጥልኝ። ለማንኛውም እንኳን ለቡሄ በዓል በሰላም አደረሳችሁ። አልኩሽ አይደል? አይዞሽ
ባምባትን አማት ልባን ይዤላት ብዙ ጠጥተሽዋል አሉ ጣላት ብዙ ጠጥታ ነው መሰለኝ የራሷ አማታል ያልቆት ግዙ ልትልኛል እውነት ነው እንዲደገፍ እናርግላቸው ልባቸውን እንጂ ስሙ እዛ ጋር ሁለት ልጆች አሉና ጠይቃቸዋለሁ ጥያቄ ሰላም ሶሪ የሆነ ጥያቄ ነበረኝ ለእናንተ ለኛ ያ ጥያቄው ቁርስ ላይ ስትነሱ እስከምታረጉና ቁርስ ከምትበሉ ምን ይሻላችኋል? ምን አይነት ጥያቄ ነው? ናይ አረ አንቺ መልሽ። እኔ እንደዚህ አይነት መልስ አንቺ አታፍሪም እንዴ? ሴት አይደለሽ እንዴ? ምን አይነት ጥያቄ እናት አለ ከና ከቁርስ ነው? አዎ ምሳል ላይ አይደል? ምሳል ከቁርስ ምሳል አዎ ቁርስ ቢቀርስ እሱን እኮ ነው ቁርስ ቢቀር ምንድነው የሚያወሩት? ቁርሱ ይቅር ታዲያ ካርጋስ ወርድ ካልሰጠኝ ምን ይስዱን ታጠቋንቸው ወላዴን ነው ዋይ ሙስግዳፊ ዋይ አረ ወገንታት እነ ኖርጌጡ እየበዙ ነው እየበዙ አረ ምንድነው ዲቺ ደግሞ ምንድነች ያለዚህ ነገር አታውቅም እንዴ ባለፈው ቦይፍሬንዷ ይሁን ምን እንደሆነ አይታወቅም አምሮኛል ብላ እንደዚህ አይነት ራዝ ነጠቅ ቃላቶችን በመጠቀም ስታዝገው ነበር አሁን ደግሞ እንግዲህ ሰው ማፈርትቷል ወገኖቼ the name of Jesus የሚያስብል ነገር ነው ሰላም ነው አለ ዘር መስከን ደህና እሺ ሰላም ነው ወንድሜ እንዴት ነህ ሰላም ነህ ናና አለ ልዘፍንልክ ነበር ፍቃደኛ ነህ አረ ምንም ችግር የለ እኔ ደስ ነው የሚሉኝ ይገርም ማራለው ከከንፈር ጥፍጣለኝ ንግግር ሰሚው ሲላይ ለዛው ቺያደቤን እንደልሳው አያባ መላ አይ አንተ ባለቅኔ አይ ልቤን ያለ ከልካይ ዘረፍክብኝ ወይኔ እንዴና አለ ዘር መስከን የኔ እናት ለፋሽ ተቸግርሽ በጣም እንደዚህ አንጎራጉራ አስረቅርቃ እንዴት ነው ድምጽ ይጥራልች አለው እግዚአብሔር ይመስገን እሱ ስራ ላይ ነው ምን ስራ ፈታና ነው ስራ ማላጣው ባክሽ እንጂ ድምጽ ምሰማበት በጣም የሽታ ምክንያት እንዴት ከታክሲ ውስጥ እንደተባረርኩኝ ነው ዛሬ ምነግራችሁ በጣም ቆይቷል ታሪክ ጋይስ አዳማ ወደ አዲስ አበባ መጥቼ ነውና ብቻዬን ነው የመጣሁት ልብስ ምናምን ሲይዝ ጫማ አልያዝኩም አንድ ጫማ በቃ ይበቃኛል ለሁለት ቀን ለሶስት ቀን በቃ ይሄን ነው አረጋለሁ ብዬ አንድ ጫማ ነው ያስኩት አዲስ አበባ ከመጣሁኝ በኋላ ልክ አዲስ አበባ ስደርስ ኃይለኛ ዝናብ ዘንቧል ዶፍ እርግጥ ነው ያደረገው ጫማዬ ሙሉ ለሙሉ በሰበሰ ምናምንና ወደ ማረፊያ ከሄድኩኝ በኋላ በቃ አልወጣም ጫማዬ ድረቅ በረንዳው ላይ ያደረኩትኝና ሲመሽ ተኛሁኝ በዛው ለካ ሌሊት ላይ ድጋሚ ዝናብ ቀጥቅጦታል ጫማው ጧት ደርቆልኛል ብዬ ላየው ስወጣ በስብሷል ትንሽ ለማድረቅ ሞከርኩኝ የሚሆን ነገር አይደለም ይሄን ጫማ ለመግዛት ነው ሀሳብ ራሱ የለኝም እኔ በዛ ሰዓት ላይ አገር ሰላም ብዬ ቀጭቋ ያልኩኝ ታክሲ ውስጥ ገባሁኝ ከ22 ወደ ስቴዲየሙ መሄድ እርጥቡ ጫማ ላይ ነው የገባሽበት ታክሲ ገባሁኝና ታክሲ ውስጥ ከገባሁ ጭራሽ ሰው ዞር ያያል ምንም አልመሰለኝም ምንም አልሸተተኝም እኔ ማለት ነው ለካ ዝናብ ቀጥቅጦት አድሮ ድጋሚ ጧት ቀጥቅጦት እኔ ሳረጋው ሙቀቱ ተደምሮ ኃይለኛ ሽታ ፈጥሯል ድንገት ውልብ የሚል ሽታ ሸተተኝ ገና የማጫማ ከዛ በኋላ ሳይ ሁሉም ያየኛል ምናምንና ሳይ አዝማሚያቸው ጉረጅ ሊሉኝ ነው በቃ በጣም ሁሉም ሰው እኔ ላይ ማፍጠጥ ጀመረ ይህቺ ነገር አልኩኝ ልክ የኔ ጫማ እንደሸተተኝ ሳቅ ማለት ነው ወራጅ አልኩኝ አወረደኝ ሳልባረር በራሴ ወርጄ በእግሬ ሄድኩኝ እላችኋለሁ ዋው ልብ የሚነካ ታሪክ ነው የሰማነው አንቺ ራሱ እንደው የራሰ ጫማ አድርገሽ ትይዣለሽ ዝናብ ሲመታው ካደረ አትዩ በእግርሽ አትይም እግር በምንጣሙ ገለሻቸዋል ታክሲ ውስጥ ያሉ ሰዎች በህይወት አሉ ግን እንዴ ለራሱ አልታወቀኝም ማለት ደግሞ የራሱ እኮ አይሸትም ሽቶ ራሱ ማለት ነው የራሱ ይሆን አይሸትም የሰው ነው የሚሸተው እንኳን ቁርናስ ካሁን በኋላ በቃን ከደሃ ቤት አንገባም
ያለ ዘይት እየሰሩን ነው ያለ ዘይት ሰላማዊ ሰልፍ ወጥቶበት ሁሉም በደሃ ይበረታል። ሁሉም እኛ ላይ ነው የሚነሳው። እናንተም ሰላማዊ ሰልፍ ወጣችሁ ቃሪያ፣ ሽንኩርት፣ ቲማቲም ምናምን ድንችም ካቅሟ እኔን ከጠየቃችሁኝ ማለት ነው ባሌን ለማግኘት በጣም ነው የጸለይኩት። በጣም በስነ ስርዓት ነው የጸለይኩት። በቃ አሁን ያገኘሁትን ባል አይነት ባል እንዲሰጠኝ በጣም ጸልያለሁ። ደግሞ የጸለይኩትንም አግኝቻለሁ። ችግሩ ምንድን ነው? እሳቸው አልጸለዩ። ውይ ምን አድርጎ ነው እኔ ላይ ጣሉ? ግን የእኔ አባት አልጸለዩ። ምን አድርጎ ነው እኔ ላይ ጣለው? ህፃናት ትሰራላችሁ ወይ ለምትሉን ይሄው እቺ ቆንጆዬ ህፃን ባሳየችን ኢንስፖ መሰረት ጥፍሯንም ጸጉሯንም ቆንጆ አድርገን ሰርተናታል። በጣም ደስ ብሏት አመስግናን ቲፕ አድርጋን ነው ሄደችው። ምን ነው ጥፍሯን ብቻ ምን ነው አሳነሳችኋት? ቅንድቧን ሶምብሬ ምናምን አሰሯት? አይላሽ ምናምንስ ሜካፕም በዛው በነካጃችሁ አይሻልም እንዴ? ምን ነው አሁንስ እንደው በእውነት ወላጅ እናቷ በጣም ጠቃሚ ነገር ነው ያደረግሽው። ለወደፊት ህይወቷ የሚጠቅማትን ነገር ነው ያደረግሽው። እኔ ቅርታ አድርጉልኝና ልጅ እንደ ልጅ ሲሆን ወላጅም እንደ ወላጅ ሲሆን ነው ደስ የሚለኝ። አጉል ዘመንን በሚል እሳቤ ልጆችን ከእድሜያቸው በላይ የሆነ ነገር ባታስዳርጓቸው መልካም ነው ብዬ አስባለሁ። አሁን እኔ ይሄን ነገር በፍጹም አልደግፍም። ልጅ ነች፣ በራሷ ጥፍር ቀለም ቀቢያት። በራሷ ጥፍር እኛም ልጅ ሆነን እኮ የሆነ እንጓጓለን ጥፍር ቀለም ለመቀባት ምናምን። ግን ይሄ ጥፍር መለጠፍ ማለት ጥፍሯ ላይ ጉዳት የሚያደርስ ነገር ነው አንደኛ ነገር። ሁለተኛ ነገር ደግሞ ለዚህ ነገር እድሜዋ ገና ነው፣ ህፃን ነች። ትልቅ ስትሆን ትደርስበታለች። ልጅ እንደ ልጅነቱ የሚገባውን እንክብካቤ ያገኝ። ይሄ ግን አላስፈላጊ ነገር ነው። እባካችሁ እንደዚህ አይነት ወላጆች እንደራድቡ። በዚህ ሰዓት በተሰማ መረጃ መሰረት ኢትዮጵያ ደስተኛ ሆኖ መኖር የሚቻልባት የዓለም ቁጥር 1 ሀገር መሆኗ ተገልጿል። እውነትም በጣም ደስተኞች ነን። ሰላም እንዴት ናችሁ? ዛሬም በቆጮ ነው የመጣሁላችሁ። ቆጮ እየረገጥን ነው። ለምን ብትሉ ለምንድን ነው ቆጮ በእግር የሚረገጠው ትላላችሁ? ቆጮ ለምን እንደሚረገጥ ታውቃላችሁ? በእጅ ይከብዳል። በእጅ ማሸት ሲቀላቀል ስለሚከብድ በእግር ነው እንደዚህ የምንረጋግጠው። ለምን? በእጃችን ይከብደናል። ሊጥ እንዴት ነው? በእጅ አይደል የሚቦካ? ቆጮ ደግሞ በእግር ነው የሚቦካው። ለምን? እንዲቀላቀል ሁሉም ከሁሉም ጋር እንዲዋሃድ ስለተፈለገ ከእርሾም እንዲቀላቀል ስለተፈለገ እንደዚህ በእግር ነው የሚቀላቀለው። ሊጥ በእጅ እንደሚቀላቀለው ከእርሾ ጋር ማለት ነው። እና እንደዛ ነው የሚደረገው። ይሄንን ደግሞ ለበዓል ነው ያዘጋጀሁት። የሚገርማችሁ ለበዓል ለቤት ልበላ ነው ያዘጋጀሁት። እና እንደዚህ አትበሉ፣ አንበላም አትበሉ። እግራችንን በደንብ ታጥበን ነው እንደዚህ የምናደርገው። ለእናንተ ብለን ሳይሆን ለራሳችንም ስንል እግራችንን በደንብ እንታጠባለን። አሽተን ታጥበን ነው የምንገባው። ምን ነው ከዚህ በኋላ ቆጮ የፈለገ ብትታጠቢ የኔ እናት እንዴ በእግር እኔ በወሬ ደረጃ ነበር የሚመስለኝ። በእውነት እንደዚህ በእግር እንደሚረገጥ አላቅም ነበረ። የበላውበት ቀን ጸጸተኝ። ሁለተኛ ከዚህ በኋላ አልበላም። ያንቺን እንትናዋ ስናጣጥም የኖር ነው። አንድ ሰው ለምንድን ነው መድፈርን ኖርማላይዝ እያደረገ ያለው? ማይሰው ለምንድን ነው በጭንቅላቱ ውስጥ ብደፍር አንድ ቀን አጋጣሚ አግኝቼ ብደፍር እያለ እያመላለሰ እየኖረ ያለው ለምንድን ነው? መች ነው ስለዛ የምናወራው? ስሜት ስላለው ነው። ወንድ ልጅ ስሜት ስላለው ነው ዶክተር ኒቆዲሞስ ይባላል እና ወንድ ልጅ የሚደፍረው ስሜት ስላለው ነው። አስገድዶ መድፈርን የሚያበረታታው ዶክተር ለህግ ሊቀርብ ይገባል። ሰላም ደጉሎ ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ በተለይም ደግሞ ይህ ቀደም ምስል እየተመለከታችሁት ዶክተር ነኝ ባይ እዚህ አዲስ አበባ ከተማ ልደታ አካባቢ ባለ አንድ ጤና ጣቢያ እንደሚሰራ መረጃው ደርሶኛል። ታዲያ እዛ አካባቢ ያላችሁ ሰዎች ግለሰቡ ለህግ እንዲቀርብ ጥቆማ እንድታደርጉና የሚሰራበት ጤና ጣቢያ ላይ
ያላችሁ አስተዳደር ክፍሎች ግለሰቡ ላይ ተገቢ የሆነ አስተዳደራዊ እርምጃ እንድትወስዱበት በማክበር ጠይቃለሁ። እንግዲህ ይህ ግለሰብ እዚህ ማህበራዊ ሚዲያ ላይ የተለያዩ ሰዎችን በመሳደብ በማንቋሸሽ ስማቸውን በማጥፋት ይታወቃል። ተመሳሳይ ድርጊት እኔ ላይም ጀምሮ እንደነበር ይታወቃል። ነገር ግን ግለሰቡ እኔ ላይ ያደረሰው ነገር እውቅና ፍለጋ በመሆኑ እዚህ ማህበራዊ ሚዲያ ላይ ምላሽ አልሰጠሁትም። ጉዳዩን በህግ ይዤዋለሁ፣ ወደፊት ይፋ አድርጋለሁ። ታዲያ ከዚህ ጋር በተያያዘ አሁን የተናገረው ነገር እጅግ በጣም አደገኛ መርዛማ የሆነ ንግግር፣ ሴቶችን የማያከብር ወንዶች አስገድዶ መድፈር መብታቸው እንደሆነና ስሜት ስላላቸው ነው የሚደፍሩት ብሎ የተናገረ በመሆኑ ከዚህ ጋር በተያያዘ ግለሰቡ እንዲህ ያለ አመለካከት ካለው ከታካሚዎቹ ጋር ከሌሎች ሴቶች ጋር ያለው ግንኙነት ቢጣራ የተለያዩ ነውሮችና ወንጀሎች ሊገኙበት ስለሚችሉ ስልጣን ያለው አካል በቁጥጥር ስር በማዋል ተገቢ የሆነ የማጣራት ስራ ሊደረግበት ይገባል። ከዚህም ባሻገር የሚሰራበት ጤና ጣቢያ በዚህ ግለሰብ ላይ ሴቶች እንዳይታከሙ ማድረግ መቻል አለበት ብዬ አምናለሁ። አመሰግናለሁ። በነገራችን ላይ ይሄ ዶክተር ብዙውን ጊዜ አየዋለሁና በሀሳብ የማይስማሙትን ሰዎች የሚናገርበት መንገድ ትንሽ አይመቸኝም። የሚናገራቸው ነገሮች በጣም የሰውን ስነ ልቦና የሚጎዱ ናቸው። ይሳደባል። በተለይ ደግሞ ቲክቶከሯን ያደሺ ፌስቡክ ላይ ሳይቀር ቲክቶክ ላይ ሳይቀር በጣም የሚደብሩ ፐርሰናል የሆኑ ስድቦችን ይሰድባታል። እንዲሁም ደግሞ ፌሚኒስቷንም ጆርዲ ፊቷን የእሷን አድርጎ አንገቷን የእባብ ምናምን እያደረገ ፎቶዋን እየተጠቀመ የማይደረጉ ነገሮችን ሲያደርግ አየዋለሁና አሁን ደግሞ እንግዲህ እንደሰማነው ወንድ ልጅ የሚደፍረው ስሜት ስላለው ነው ብሏል እና ትክክል እንደሆነ የሚያስመስሉ ነገሮችን ነው የተናገረው። ይሄ በፍጹም ትክክለኛ ያልሆነ አመለካከት ነው። በተለይ ደግሞ አንድ የጤና ባለሙያ ሐኪም ሆኖ እንደዚህ አይነት ንግግሮች ከሱ አይጠበቅምና ከህግ ባለሙያው እንደሰማነው ሊከሰስ ይገባል ይሄንን በመናገሩ ብሏል። እስቲ በዚህ ጉዳይ ላይ እናንተስ ምን ትላላችሁ? ማርካብ የመሐለቁ ጫፍ ባይሰራ ራቶ እንዳይቆሙሉ ካንተ ስፍራ እውነት ለመናገር ገና እንዳየሁት እንዴት ቴዲ አፍሮ እንደዚህ ዘፈን ምናምን ቪዲዮ ምናምን መስራት ጀመረ እንዴ ምናምን ብዬ ልደነቅ ስል ፈገግ ሲል ጥርሱ እንደኔ ዘርዘር ያለ ነው። በዛ ነው ያወቅኩትና ሰዎች ምን አሉ? ቴዲ በኢንፊኒክስ በቤቱ ነው የለየሁት። በተመሳሳይ ምርት እንዳይታለሉ። እውነት ነው እንዴ ቀበሌ የሚሰራ ቴዲ ኑሮ በዚህ ከቀጠለ ካሚንግሱን ሱቅ በደረቴ ታብታብ አንድ አበባ ወዘተ ቴዲ አይቀርም እንዴ። ምን በወጣው አንድ እርምጃ ወደፊት የግል ትምህርት ቤት ከተማርክ፣ አንድ እርምጃ ወደፊት በየበዓሉና በየፕሮግራሙ አዲስ ልብስና ጫማ ከተገዛለህ፣ አንድ እርምጃ ወደፊት ከወላጆችህ ጋር መዝናኛና መጫወቻ ቦታ ከሄድክ፣ አንድ እርምጃ ወደፊት ወላጆችህ ስማርት ስልክ ገዝተው ከሰጡክ፣ አንድ እርምጃ ወደፊት ቤተሰቦችህ ምን እንደሚያስፈልግህ ይጠይቁህ ከነበር፣ አንድ እርምጃ ወደፊት ቤተሰቦችህን ለመርዳት ገና በልጅነት ስራ ከጀመርክ፣ አሁን ላይ ያሉ ልጆች በነገራችን ላይ እድለኞች ናቸው ብዬ አስባለሁ። ምክንያቱም ወላጆቻቸው በፊት ላይ ያጡትን እነሱ ያላገኙትን ነገር ልጆቻቸው እንዲያገኙ የተሻለ ወላጅ ለመሆን በጣም ይጠራሉና አሁን ላይ ያሉ ልጆች ብዙ ነገር የተሟላላቸው ናቸው ብዬ አስባለሁ። ሁሉንም አልልም፣ ግን አብዛኛው በሚባል ደረጃው አሁን ላይ ያሉ ወላጆች በጣም ነው ለልጆቻቸው እንደያቀማቸው የሚለፉት። በፊት ላይ ያው በድሉ የሚባል ስሞች በርከት የሚሉት በድላቸው ያድጋሉ በሚል እሳቤ ስለሚወለዱ ማለት ነው። እና ያው ብዙ ነገር ሳይሟላ ነው የታደገው። ለማንኛውም ግን ለበፊቶቹም ሆነ አሁን ላሉ ወላጆች ክብር ይገባቸዋል። ከጀርባ ያሉትን ሰዎች የሰሩትን ወንጀል በሶሻል ሚዲያ ላይ ሲራገብ ምናምን አይታችኋል። አንዲትን ታዳጊ ሲደበድቡ ነበር፣ እነዚህ ሶስቱ ማለት ነው። አንደኛዋ ቀራጭ፣ ሁለቱ ደብዳቤ ምናምን ብቻ የተቀያየሩ ነገር እና ይህንን ተከትሎ እንግዲህ ጉዳዩ የተፈጸመው ዓለም ባንክ ላይ ነው ባይ ዘ ዌይ። እና ይህንን ተከትሎ ጥቅምት ላይ ነው ይህ ነገር ሀፕን አድርጎ የነበረው። አሁን ነሐሴ ላይ ነው ያለነው። ፖሊስ በሰዓቱ በቁጥጥር ስር አውሎ በጊዜ ቀጠሮ ጉዳያቸው በፍርድ ቤት ሲታይ ቆይቶ እንግዲህ በዋስ ወጥተው ነበር የነበረው እና ጉዳያቸው በፍርድ ቤት የታየ ነበረ። አሁን እንግዲህ በሶሻል ሚዲያ ቪዲዮ መለቀቁን ተከትሎ ይህ ቪዲዮ መለቀቁ
በተጎጂዋና በቤተሰቦቿ ላይ የስነ ልቦናዊ ጫና የሚያመጣ መሆኑን ተከትሎ እንደገና በቁጥጥር ስር ውለው ይህን ቪዲዮ ማን እንደለቀቀ ፖሊስ እያጣራ ነው ያለው። በቁጥጥር ስር ውለዋል። ለማንኛውም ግን ይህ ቪዲዮ ከተለቀቀ በኋላ ሁሉም በነቂስ በመውጣት ሁሉም እነዚህ ሰዎች ለህግ እንዲቀርቡ ጥሪ እያደረገ ባለበት ሰዓት ደንቆሮች ግን እየወጡ ጉዳዩን ወደ ሃይማኖት ለማዘዋወርና የሃይማኖት ግጭት ለመቀስቀስ ጥረት ሲያደርጉ አይታችኋል በሶሻል ሚዲያ ላይ። ከጀርባ እንደምታዩት ተሳታፊዎቹ ውስጥ አንደኛዋ ክሊርሊ ምን እንደሆነች ሃይማኖቷ ያስታውቃል። ግን ሙስሊሞች ቀጠቀጡ እንደዚህ ሌላ ኦርቶዶክስ ስለሆነች ነው ያችኛዋ ምናምን የሚል የተለመደ ድንቁርና ጌም ለመጫወት እየሞከሩ ያሉ ሰዎች ስላሉ እነሱ እንድትጠነቀቁና ማንነታቸውን እንድታዩ ነው። ምንም አይነት ነገር ኮሽ ሲል እዚህ ሀገር ላይ ምንም አይነት ነገር ሲፈጠር ጉዳዩን ወደ ሃይማኖት ለማሯሯጥና የሃይማኖት ግጭት ለመቀስቀስ የሚሞክሩ ሰዎች እንዳሉ ታውቃላችሁ። በነገራችን ላይ ሁላችሁም አይታችሁታል ብዬ አስባለሁ። እንግዲህ አንድ ጓደኛቸውን ለሶስት አንደኛዋ እየቀረጸች ሁለቱ ሲደበድቧት የሚያሳይ ቪዲዮ በስፋት ተሰራጭቶ ነበረ። ይያዙ እነማን ናቸው የሚልም ነገር በርካታ ሰዎች ሲናገሩ ነበርና የቆየ ነው ከ10 ወር በፊት የተከሰተ ነገር እንደሆነ ተናግረዋል። ልጅቷም እንግዲህ በትላንትናው ዕለት ላይቭ ላይ ገብታ ለምን እንደዚህ ሲያደርጓት እንደነበረ ተናግራለች። እስቲ እንስማ። የምኖረው አዲስ አበባ ወረዳ 04 ዓለም ባንክ አካባቢ ነው። ያው ጥቃቱ የደረሰብኝ በዛ ሰዓት በቤት ውስጥ ነው እና 3 ሆነው መጥተው ነው ጥቃቱን የደረሱብኝ። በሰዓቱ በህግ ተይዞ ነበር። የሆኑ ነገር ሆኗል። ታስረውም ነበረ። ያው በቻልነው አቅም አሳሰረናቸዋል። ህግም ወስደናቸዋል። ህግም ደግሞ የሚሰጠውን ፍርድ ሰጥቶ ነበር በሰዓቱ። ማን ናቸው እነሱ? ምንሽ ናቸው እነሱ ለዳንቺ? ያው ከ3ቱ አንዷ ጓደኛዬ ነበረች። እንደዚህ የሚያስመታጠል አይደለም። ያው ጓደኛሞች ይጋጫሉ፣ ተጋጨን በቃ። ያ ድብደባ ለሁለት ጊዜ ነው ለብዙ ጊዜ ነው በተደጋጋሚ ስማቶች የነበሩ? አንድ ቀን ነው። አንዷ ጓደኛ ናት የተጣላችው ከአንዷ ጋር ነው። ሁለቱ ተደርቦ ነው የመጡት። እንደዛ ነዋ። ማን ነው የቀረጸሽ? ቀራጯም አንዷ ናት ኤደን። እነሱ ናቸው። ኤደን የምትባለዋ ናት ቀራጯ። ያቺ ስትመታሽ የነበረችው አስቆማ ፍርዶስና ሀኒ ናቸው ሁለቱ። ኦኬ። አንቺ ከማን ጋር ነው የተጣላሽው? እኔ ከሀኒ ጋር የተጣላሁት። ኦኬ። ምንድን ነው ግን የጸባችሁ መንስኤ? ያ በቃ በጓደኞች ውስጥ እንዲህ ብለሽ አሉ ባሉሽ ነው የተጣላ ነው። ኦኬ። ከዛ በቃ ተኮራረፍን። ያው ይሄ ሁሉ ነገር የሚያደርስ ነገር አይደለም እና ቤት ድረስ መጥቶ ማን ነው የበር የከፈተላቸው? በሩ ይከፈታል። ሲጀመር በሩ ሲሾለክ ይከፈታል። ቆርቆሮ ነው። ማዘር አልነበሩም ቤት? ማንም አልነበረም ቤት። ማዘርም አልነበረችም። እንጀራ ልጋገር የሰው ቤት ሄዳ ነበረ። ጎረቤት ደግሞ ስራ ሄደው ነበር። እኔ ደግሞ ተኝቼ ነበር። አኒ ደግሞ ቤታችን ስለምትመጣ ጓደኛዬ ስለሆነች በር እንዴት እንደሚከፈት እንዴት እንደሚዘጋ ታውቃለች። ኦኬ። አሁን የደረሰብሽ ጉዳት ምናምን በአካልሽ ላይ የሚያምሽ ቦታ ምናምን በዛ ሰዓት ደብቂያት ስለነበር በዛ ወዲያውኑ አልሄድንም ሐኪም ቤት። እሺ። ኦኬ። አልተናገርሽም? ቤት አልተናገርኩም። እናቴ ከሰማች ደም ግፊት ስላለባት አጣታለሁ ብዬ አልነገርኳትም። ኦኬ። እና በወሩ እሷ ቪዲዮ ለቆት ስታየው ነው በወሩ ነው ሄጄ ያስመረመረችኝ። ያው በዛ ሰዓት ደህና ነሽ ተብያለሁ። ኦኬ። ሚዲያ ላይ ኦብሴ እንዴት አገኘች ሚዲያ ላይ እንዲፖሰት? ያው ግሩፕ ነበር መጀመሪያ ግሩፕ ላይ ተለቀቀው። ኦ የእናንተ የጓደኛ ግሩፕ ላይ ተለቀቁት ቀርጸውሽ? ቪዲዮን ግን ለምን ፈለጉ መቅረጹ ነው? ያው መተናታል ሲሉ ቪዲዮ ካሌላቸው ደግሞ አልመቱኝም ስለምን ማስረጃ ይሆንናል ብለው ነው። ያው እንግዲህ እንደሰማነው በአሉባልታ ተጣልተው ነው እንግዲህ ያው ተመሳሳይ እድሜ ላይ ያሉ ልጆች ናቸው። በአሉባልታ ወሬ ተጣልተው እንግዲህ ተባብረው ነው የደበደቧት። ለማንኛውም የቆየ ነገር ነው። አሁን ላይ ለምን ቪዲዮ ተለቀቀ በሚል እንግዲህ ፖሊስ በድጋሚ ነገሩን ለማጣራት እየሞከረ እንደሆነ ተናግሯል። ልጆች ሆነን ጓደኛ ለጓደኛ በወሬ በምን ይጣላል፣ ድሮም የነበረ ነገር ነው። ግን በእንደዚህ አይነት ሁኔታ መደብደብ በጣም
ከባድ ነገር ነው እውነት ለመናገር ቤቷ ድረስ ገብተው ንቀትም አለው ምንም አታመጣም የሚል ነገርም አለውና ትንሽ ክብረነክም ነው ፕላስ ደግሞ አካላዊ ጉዳትም የሚያደርስ ነገር ነው። እኔ እንዴት ራሱ ምንም እንዳልተጎዳች ገርሞኛል። አንደኛዋ እየዘለለች ስትረግጣት ነበረ ሆዶ አካባቢ በኤሌክትሪክ ገመድ ስትገርፋት ነበረ ስለታማ ነገሮች ሁላ አንደኛዋ ስታነሳ መልሳ ተያያሉ እርስ በርስ ብቻ ብዙ ነገር አድርሰውባታል። ይሄ እንግዲህ በዚህ ሳምንት በርካቶችን ያስደነገጠው ክስተት ነው። ሚኮ ይቺ ቪዲዮ ልሰራ የተገደድኩት እንደው ምትለው ብታጣ እንደው በረንዳ ያደኩ ትላለህ እንደ በእናትህ ይቅርታ ካልክ ጠራ ባለ ይቅርታ ባለ ህዝባችን ይቅርታ ለማለት ወደ ኋላ አይልም። ሰው ያጠፋል ይሳሳታል ይቅርታ ይላል። ግን ቢያንስ ያደገበትን ማህበረሰብ ያሳደገውን አባት አብሮ ያደገውን ወንድምት ክዱ ቤተሰብ የለኝም በረንዳ ያደኩ ሲባል በጣም ተሰማኝ። በተለይ አማርኛ ይቅርታ ማለት ጥሩ ሆኖ ህብረተሰብን ተሳድበህ እኔ አሁን ይሄን ቪዲዮ እንዲሰራ የተገደድኩት ስለተሰማኝ ነው እንጂ መናገር አልፈልግም። አንተም በተፈለከው ይመችህ። እኔ ግን የተደዋወል ነበረ እየተነጋገር ነበረ። እንደዚህ ግን ክደህ እኛን እንደ ማህበረሰብ እንደ ባህላችን ክዱ ቢያንስ አድርገሃል እኮ ተሸክሜ ማሳድጊያለሁ። አብረን በልተናል ጠጥተናል አድርገሃል። እዚህ ደረጃ ራሱ ጫፉን ያስያዘህ ማን ሆኖ ነው? በረንዳ ወድቄ በረንዳ አድጌያለሁ የበረንዳ ኑሮ ፍቅር አለኝ ብለህ የምትል። ስለዚህ ለማንኛውም ለማስታወሻ በራስህ እጅና ካሜራ ያነሳቸው ወንድሞችን ያዩ እንደምታያቸው ነው። እነዚህንም ካርክ ለማንኛውም ቀልቢስትህ አሁንም ቀልቢስትህ በደንብ ይቅርባል። ይቅር ይላል ህዝባችንም። እኔም እንደዛው ይቅር ልልህ ከፈለግ ይቅር በለኝ አባቴ በለኝ። ወላሂ ፈጣሪም ይቅር ይልሃል፣ ህዝባችንም ይቅር ይልሃል። ዝርዝር አድርገህ በደንብ ዝርዝር አድርገህ አጥፍቻለሁ ብለህ በል ይቅር ይልሃል። ወደ ነበረው አቋም ወደ ነበረው እውቅናህ ወደ ነበረው ከፍታ ትመለሳለህ። ከዛ ውጭ እንደዛ አለባበሱ አይምሮ በሽተኛ ነኝ ይሄ ህክምና እያደረኩ ነው ይሄ ማስተባበያ ሊሆን ይችላል። ግን እውነተኛ የይቅርታ የልብ ጠብታም አይሰጥምና በሚመክሩ መሰረት ይቅርባል። እኔ ወድሃለሁ ከጎንም ነኝ። ቀጣይ ስንመክር ደግሞ ስመክር ማዳመጥ አለብህ። ዝም ብሎ ላይ ከፍ ስላልክ እሱ ሊሆን ይችላል ያጨለመብህ። ዝቅ ሲል ነው ሰው ዝቅ ብሎ ይቅርታ ሲል ነው ወደ ነበረበት ሊመለስ ነው። አልበለዚያ በምታምነው እምነት ይሆንብህ ይቅርባል። አሁንም እኔ በቃ አስገድደኸኛል። ሚኪያስ ተክለማርያም አያም ተክለማርያም ወቀኝ አባቴ ነኝ። ለማንኛውም ሸር አድርጉለት ይወቀው ሸር አድርጉለት። ቀጻይ ይወልዳል ይበዛል ከፍም እንዳለ ይቀጥላል። ሀብትና እውቅና ይቀራል አንድ ወቅት። ስለዚህ ይሄንን ለማይቀረው ህይወትህ ለመጠሪያህ ይቀርባል። እኔም ይቅር እልሃለሁ። አሁንም ይቅር ብያለሁ። አሁን ልብ እየሰጠህ ነው፣ ተነስተሃል። በዚሁ ቀጥል። ለማንኛውም እንዲደርሰው አድርጉለት። እንግዲህ እንደሰማችሁት የሚኪ ማይኮ ወላጅ አባት ምላሽ ሰጥቷል። ይህን ምላሽ ሊሰጥ የቻለው እንግዲህ ሚኪ ማይኮ ሰሞኑን ይቅርታ ጠይቋል። የኢትዮጵያን ሕዝብ በአንድ ወቅት የተናገራቸው ነገሮች ከሕዝብ ጋር አጣልቶት አቃይሞት እንደነበረ ይታወቃል። በፊት ላይ ፕራንክ ቪዲዮዎችን በመስራት ይታወቃል ሚኪ። ከሆነ ጊዜ በኋላ እንግዲህ የላይፍ ስታይሉን ቀይሮ ንግግሩ ላ ተቀይሮ ማህበረሰብን መንቀፍ ማህበረሰብን የማይባሉ ነገሮችን ማለት ጀምሮ ነበረ። በዛ ምክንያት እንግዲህ ስራው ላይም ችግር እንደተፈጠረበትና አሁን ላይ ለደረሰበት ነገር እንዳበቃው ተናግሮ በይፋ በተደጋጋሚ ይቅርታ ጠይቋል። ታዲያ ሰሞኑን ከመሴ ሾው ጋር ባደረገው ቆይታ ጎዳና ላይ ያደኩት የሚል ነገር ተናግሮ ነበርና በዛ ምክንያት እንግዲህ የተናገረው ነገር ሐሰት እንደሆነ ወላጅ አባቱ ይሄንን ቪዲዮ በመስራት ምላሹን ሰጥቷል። አባትየው ምላሽ ከሰጠ በኋላ ሚኪ ማይኮም አባቴ እየዋሸ ነው በሚል ድጋሚ እሱም ምላሽ ሰጥቷል። እስቲ ምን አለ የሚለውን አብረን እንስማ። አባትነት ከፎቶግራፍና ከሚዲያ ብቅ ማለት በላይ ነው ብዬ አምናለሁ።
ይቅርታ እንደዚህ አይነት ቪዲዮ ሰርቻ አላውቅም፣ ግን አሁንም ነገሮች ብዥታ እየፈጠሩብኝ ወይ ደግሞ እንዳይፈጥሩብኝ የፈለኩ ጉዳይ ስላለ እኔ ህይወቴን በጎዳና ላይ በረሃብ በብርድና ያለ እናት መከራን እያየሁ ነው ያደግኩት። በልጅነቴ እናቴን አጥቼ አሳዳጊ ደጋፊ አጥቼ በየጎዳናው ስንከራተት የኖርኩትን ይህ እውነተኛ የመከራ ህይወት እኔና ፈጣሪ ብቻ ነው የምናውቀው። ዛሬ ብዙ ወጣቶች በየጎዳናው የወደቁ ከፍ ለማለት የሚታገሉትና አባታቸው የሚያልፉ በመንገድ የኔም እውነተኛ ታሪክ ነው። አቶ ስላችሁ ይገባቸዋል። ዛሬ በፈጣሪ እርዳታና በህዝቤ ፍቅር ከወደኩበት ተነስቼ ስቆም ከዚህ ቀደም በህይወቴና በችግሬ ጊዜ ያልነበሩ አካላት ዛሬ ሚዲያ ላይ ፎቶግራፍ በማውጣትና ቪዲዮ በመስራት አሳድገ ነው ረዳ ነው ሲሉ ማየት እጅግ ይገርማል፣ ደግሞም ያመኛል። ለእኔ አባትነት ማለት ልጅ በወደቀበት በራበውና በጠማው ጊዜ ያጠገበው መገኘት ነው። በጎዳና ላይ በብርድ እንደዛ ስንቀጠቀጥ መጠለያ ምናምን አጥቼ ያሳለፍኩበትን ህይወት ዛሬ ከፍ ሲልና ወይ ደግሞ እውቅና ሲመጣ ሚዲያ ላይ መውጣት ሳይሆን ከታች ከመሬት ስቧጭር እጁን ይዞ ማሳደግ ነው አባትነት ማለት። ዛሬ አባቴ ሚዲያ ላይ ወጥቶ ስለኔ ቪዲዮ በመስራቱ ወይ ልጠላው ወይም ልቃወሙ አልፈልግም። እውነቱን እኔና ፈጣሪ እናውቀዋለን። ነገር ግን ይሄ አጋጣሚ ለብዙዎች ትምህርት እንዲሆን ፈልጋለሁ። አባትነት የሚለካው በፎቶግራፍ ሳይሆን በታደሰ አደራና በዕለት ተዕለት እንክብካቤ ነው ብዬ አምናለሁ። አሁንም ቢሆን ያለምንም ቤተሰብ በየጎዳናው ለምትታገሉ አሳዳጊ አታችሁ ለምትለፉ ወጣቶችና ህጻናት ሁሉ መልእክቴ አንድ ብቻ ነው። አባትና እናት ባይኖሯችሁም ፈጣሪ አለላችሁ። ተስፋ ሳትቆርጡ ስሩ፣ ከወደቃችሁበትም ትነሳላችሁ። እኔ ያሳለፍኩትን መከራና እውነት ለመሸፈን የሚደረግ ምንም አይነት የሚዲያ ዘመቻ እውነቱን ሊቀይሩ አይችልም። ህይወቴን የለወጠው የፈጣሪ ቸርነትና የህዝቤ ፍቅር ብቻ ነው። እውነተኛ አባትነታችሁ ለልጆቻችሁ በጊዜው ስጡ። አባትነት ሚዲያ ላይ አይሰራም። ዛሬ እናቴ በህይወት ባትኖርም ይህም ብታይ ግን መኝ ነበር። አይተክ ለማርያም ደግሞ በዚህ መጡ። እንደ ቤተሰብ እንደ አባትና ልጅ ቁጭ ብላችሁ ተነጋግራችሁ እርቅ ብትፈጥሩ መልካም ነው ብዬ አስባለሁ። እንደምታስታውሱት ቶማስ የኢትዮ ዳንስ ፊትነስ ባለቤት ከአባቱ ጋር ጥሩ ያልሆነ ግንኙነት ነበረው። ሶሻል ሚዲያ ላይም እንደዚህ ሲራገብ ነበረ። ነገር ግን አባትየው ይቅርታ ጠይቆ ቶሚም ይቅርታውን ተቀብሎ እርቅ ፈጥረው አሁን አብረው እየሰሩ ነው ያሉት። እናንተም እሱ ምሳሌ በማድረግ እንደ አባትና ልጅ ቁጭ ብላችሁ ተነጋግራችሁ እርቅ ብትፈጥሩ መልካም ነው ብዬ አስባለሁ። ምክንያቱም ቤተሰብ ምንጊዜም ቤተሰብ ነው። ከምንም በላይ ቤተሰባዊነት ይበልጣል። ሶሻል ሚዲያ ላይ ወጥቶ ነገሩ ቢራገብ ሰዎች የየግል አስተያየታቸውን ቢሰጡ ለእናንተ ህይወት የሚጠቅም ነገር የለውምና እንደ አባትና ልጅ ቁጭ ብላችሁ ተነጋግራችሁ እርቅ ብትፈጥሩ መልካም ነው ብዬ አስባለሁ። ምን ትላላችሁ? ወይ በዚህ አጋጣሚ ነፍሲ ማሪያ የቲክቶከሯ እናት አርፈዋል። በጣም ያሳዘኑ። አሁን ምንም አይደለም። ነፍሲ ባር ብያለሁ። ወይዘሮ የሺመቤት ወንድም ጊዜ ከአባታቸው ከወይዘሮ ወንድም ጊዜ ደገፉ ከእናታቸው ወይዘሮ የማታ ረታ በ1968 ዓ.ም ተወልደው ባደረባቸው ህመም በሕክምና ሲረዱ ቆይተው በተወለዱ በ50 ዓመታቸው ነሐሴ 10 2018 ከዚህ ዓለም በሞት ተለይተዋል የሚሉ ዜናዎች በአሁኑ ሰዓት በስፋት እየተዘዋወሩ ይገኛሉ። እንግዲህ ከዚህ ዜና ጋር በተያያዘ ቲክቶከሯ ናንሲ ምንም አይነት ቪዲዮ የለቀቀችው የለም። የእናቷንም ህይወት ማለፍ ያጋራችው ነገር የለም። ግን የተለያዩ ሰዎች ህይወታቸው እንዳለፈ እያጋሩ ነው። ይህ በጣም የሚያሳዝን ዜና ነው። ቲክቶከሯ ናንሲ ቅርብ ጊዜ እንዳገባች ይታወቃል። በዛም ሰዓት ላይ እናቷ እንደታመሙ የተለያዩ መረጃዎች ሲወጡ ነበረ። እናቷም በሰርጉ ላይ ብዙም አልታዩም ነበረ። እንግዲህ በአሁኑ ሰዓት ህይወታቸው አልፏል የሚሉ ዜናዎች ተበራክተዋል። እንግዲህ ከዚህ ቀደም ከእናቷ ጋር የልብ ወግ ላይ ቀርበው ሲጫወቱ ነበረ። እስቲ ለትውስታ እንመልከተው። ምን አይነት ልጅ ነኝ እኔ ላንቺ? ደስ ይላል ማለት ገና ከእርግዝናሽ ጀምሮ ለኔ ብርቅ ነበር። ያ እውነት ስናገር ማለት ነውና ሴት ልጅ በጣም ወድ ስለነበር ያው መምጣትሽን በጉጉት ነበር ተጠብቄ ነበረውና ያው ግን መጣሽ ናንሲ ሆነሽ ማለት ነው እና በጣም ደስተኛ ነበርኩኝ። ምንም ነገር መሆን አልችልም ሁልጊዜ ከልጅነትሽ ጀምሮና
ተደብቄ ነው አንቺንም ወጣው ስወጣ ምናምን ጎረቤቶቻችን እማን እነ ጋሽ አረጋይን እና ዘርሰናይን ታስታውሻለሽ እነ ቹቹ እነ ቢኒያም እና ኢቭን ባጥር ተደብቀሽ እኔ እዛ እንኳን ከሆንኩኝ ማሚ አትመጭም ብለሽ አንቺ ላውራው ጭራቆ ነበር የሚልክ የሰማሽን ጭራቆ ነበር አንቺ ጭራቅ ነይ ሲሉሽ እምቢ ማሚ ነይ ምናምን ትያለሽና ያን ያህል በጣም እንትን ነበርንና እኔም እንደዛ ጥብቅ አድርጌ ጥብቅ ብዬ ነው ያሳደግኩሽና ያው ስቲል ነው እንደዛ ነን ላለሁኝ ይሄ ነው ጥብቅነና አዎ ዩኒቨርሲቲ ስገባ ነው ለመጀመሪያ ጊዜ ተለያየ ነው አዎ እሱም ያው ብዙ ተለያየን አይባልም ያው ግድ ስለሆነ ነው ቶሎ መጪም ስለነበር አንቺ እንግዲህ ለቲክቶከሯም ሆነ ለመላው ቤተሰቦቿ መጽናናትን እንመኛለን ህይወታቸው ያለፉት እናትንም ነፍስ ይማርልን ጋይስ አሁን ወደ ውስጥ ገብተናል ባይገርማችሁ 5 ነጮች አየንና ማለት ነው ማንን ይመስላል ስላቸው ላሚን ያማል ብሎ ነው ጨውጥ እግዚአብሔርን ነው የምላችሁ ያ ቴንክ ዩ በዚህ ጋር ነው የምንሄደው ይሄው አሁን ያለበት ላግዠሪ ቦታ ደግሞ ምን ያደርጋል መሰላችሁ ለኢንተርናሽናል ኦዲየንስ አፒሊንግ ያደርገዋል ማለት ነው ያው እንደዚህ መውረድ አለበት በተቻለ አቅም መሸፈን ያለበት ፊትን በዚህ ጋይስ አሁን ደግሞ የላሚን ያማል የሰራው ትሬንድ ልንሰራ ነው ስልኳን እንደዚህ አስቀምጣታለህ ከዛ እንደዚህ አደርጋለህ ከዛ ቡም ኮፍያ ሪላክስ ነው የምታደርገው ራስህ አፋ አትክፈት ግን ዝግት አድርጋ በቃ የሆነ እንትን አፈና አትክፈት አዶነ ከከፈተ እሱ ላይ አይመስልም እስኪ ሽታን የቀረሽ ፋፋፋፋን ኢነርጂ ውስጥ እንድትገቢ ሙድ ላሚን ያማል ሙድ እንድትገቢ ጨርሻታለሁ እንዴ እቺ ትገዛልኛለህ በቃ ሀብታም ስትሆን እንዳትረሳኝ እንዳትረሳኝ ኦኬ ነው ይዳባት ይሄ ደግሞ ኔክሶ ነው ለብብት ፈልጋለሽ አይ አቀራን ችግር የለም በኋላ አሪፍ ነሽ ልጅ ራሷም ትነፋለች ሰው የለም ሌላ በዛ ፖዝ እቺ ግን ትቆለፍ ይራይ ትፈልጋለህ አሁን ሊከፈት ሲላይቶ እንግዲህ አዶናይ እንደተመለከታችሁት ይሄንን ወጣት ላሚን ያማልን ይመስላል ብሎ እሱኑ ለማስመሰል በጣም ደፋ ቀና እያለ ነው በርካቶች ደግሞ አይመስልም እያሉ እየተቃወሙት ነው እስኪ እንስማ ሰላም ሰላም ያገሬ ልጆች አዶናይ ነኝ ዛሬ አንድ ሰው ይዤላችሁ መጥቻለሁ ይህ ሰው ባልታዛሬን ይመስላል ስለዚህ ኢንተርናሽናል አርገን ህይወቱን እንቀይርለታለን ማለት ነው ግን እኮ አይመስልም ይመስላል ውስጡ ይመስላል ውስጡ ደግሞ መነጽሩም ተወላ በቃ መነጽሩም ማድረግ እኮ ነው ጻጉሩ ደግሞ ዛናቲ ባርበር ጋር እናስላጨዋለን አዎ ከዛ ኮላ ባርጎ ከነሱ ጋር ደግሞ አሪፍ ስራ ይዞላችሁ እንደሚመጡ አንጠራጠርም ኢንተርናሽናል እናደርገዋለን ህይወቱን እንቀይርለታለን ማለት ነው አንድ ላይ የሚሰሩበት ነገር ደግሞ እናመቻችለታለን ህይወት ይቀየራል ማለት ነው ናናፔ ላሚን ያማል እንግዲህ ይመስላል ምን ቪዲዮ ሲደጋገም ያምናሉ ብለህ አስበህ ነው ይሄ ነው ያማሉ ወይስ ሌላ የሚሰራ ነገር አለ አሁን ሰርጀሪም ላሰራው ብትል እኮ ትንሽ ወጪ ያስወጣል ቀላ ያለ ነገር ካልፈለግ ከዚህ ጃኒን ይዘህ መጣ ያማል ነው ብትለኝ አምናለሁ አል ይመስላል ይለኛል ያማል ካሁን መኪና ሸለመን ብለን የምንጠብቀው ሰውዬ በቁሙ አብዶ ነው እንዴ አንተ የሚነግርህ ሰው የለ ይሄ ተመሳስሎ አይደለም ተመሳስሎብህ ነው ታው መኪና ቻሌንጁ ምን እሱ ነው ደስ የሚለው ይሄኛው እኔ አልመጣልኝም አላህ አለም እጄን አንስቻለሁ በዚህ ቪዲዮ ውስጥ ያለምንም ጥርጥር አዶናይ የሆኑ ሰዎች ወደፊት እንዲመጡ የሚያደርገው ጥረት የሚበረታታ ነው ከዚህ በፊትም ኢትዮጵያ የአይሾ ስፒድ የሚባልን አንድን ወጣት የአይሾ ስፒድ ወደ ኢትዮጵያ መምጣትን ተከትሎ ወደፊት እንዴት ለማምጣት እንደታገለ አይሾ ስፒድን በመጠቀም ልጁ ዓለም እንዲያቀው በብዙ ሰዎች ዘንድ ተቀባይነት እንዲኖረው ምን ያህል ጥረት እንዳደረገ አይተናል ያም ልጅ በሆኑ መንገዶች የተጠቀማቸው ጥቅሞችና በኑሮ ላይ ያመጣው መሻሻልም እንዳለ ተመልክተናል ቅርብ ጊዜ እንደውም ኢትዮጵያ አይሾ ስፒድ የተባለው ልጅ ቱታ ለብሶ ሳይክልን ከማደስና ከመሸጥና ከመግዛት ጋር የተያዘ ስራ እንደጀመረ ሲናገር ሰምቼ ደስ ብሎኛል ዞሮ ግን እዚህ ኮመንት ላይ ኢትዮጵያ አይሾ ስፒድ የተባለውን ልጅ በመታወቂያ ስሙ የምታውቁት ሰዎች ምን ያህል ናችሁ ብል እንደኔ ብዙዎቻችሁ የምታውቁት አይመስለኝም ምክንያቱም ለአመታት በስትሪሚንግ በዩቲዩብ ስራ ላይ የተገነባ ስም ያለው ማንነት ያለው አይሾ ስፒድ የተባለ ልጅን መሰለ እንጂ እሱ በራሱ አይሾ ስፒድ አይደለም የተገነባ ብራንድን መምሰሉ ራሱን ችሎ የሆነ ያክል ደረጃ ቢጠቅመውም ነገር ግን የማንነት መዋጥን
ቀጥሎ የሚያስከትል መሆኑ ይሰማኛል። አሁንም ደግሞ በእግር ኳስ ውስጥ ፈርጥ ከሆኑ ወጣትና ታዳጊ ልጆች መካከል ያሚን ያማል የተባለውን ልጅ የሚመስልን ልጅ አምጥቶልናል አዶናይ። ይህ የአዶናይን ሰዎች እንዲታወቁ የሚያደርገውን ጥረት የሚያሳይ በጎ ድርጊት ቢሆንም እነዚህ ሰዎች ግን የነሱ ያልሆነውን ማንነት በመያዝ ውስጥ መዋጥና መጥፋትን አያስከትልባቸውም ብለን መጠየቅ ያለብን እንደሆነ አስባለሁ። ለምሳሌ ታዋቂውን ማይክል ጃክሰንን የሚመስሉ በመምሰል በመልክ ብቻ ሳይሆን እንቅስቃሴውን፣ ዳንሱን፣ አቋቋሙን ሁሉ የተካኑ ብዙ ሰዎችን ዓለማችን አስተናግዳለች። እነዚህን ሰዎች ግን ብዙዎቻችን በስማቸው አናቃቸውም። የሆነ የተገነባ ብራንድ ውስጥ ነው የገቡት። ያሚን ያማልን በመልክ መምሰል ሊቻል ይችላል። ይህንንም ተያይዞ ደግሞ እነዚህ የምንመስላቸውን ሰዎች ባለባበስ፣ ባካሄድ፣ ባደናነስ እነሱን ለማስመሰል በሞከርን ቁጥር ምናልባት ጊዜ ጥቅማ ጥቅሞች የነዛን ሰዎች ዝና ተከትሎ ወደኛ ቢመጣ ማስታወቂያዎች ሊሆኑ ይችላሉ፣ እውቅና ሊሆን ይችላል፣ መልካችን በዛ ሊተዋወቅ ይችላል። ነገር ግን እነዛ ሰዎች በሆነ አጋጣሚ ዝናቸው የተሸራተተ ማንነታቸው የወደቀ ጊዜ ተያይዘን ነው የምንወድቀው። ምክንያቱም እነሱ የገነቡት ማንነት ላይ እንጂ በራሳችን የተገነባ ማንነት ላይ ስላልቆምን ማለት ነው። ስለዚህ ምናልባት እነዚህ ወንድሞቻችን የራሳቸውን ብራንድ እንዲገነቡ ብንሞክር የሚሻል ይመስለኛል። ወደፊት እንዲመጡ ጥረት ስናደርግ ማለት ነው። እነዛን ሰዎች ለመምሰል በተፍጨረጨርን መጠን የራሳችንን ማንነትና ሰብዕና እንዳናጣ፣ በዛ ላይ ደግሞ በነዛ ሰዎች መልክ መመሳሰል ታውቀን የመታወቂያ ስማችንን የሚያውቅ እስካይኖር ድረስ የማንታወቅ መሆን ራሱ የታወቅን የሚመስለን ግን የማንታወቅ፣ ያለን የሚመስለን ግን የሌለን ሆነን ነው የምናሳልፈውና በራስ ማንነት በተቻለው መጠን መድመቅና መታየት ሲቻል የሆነን ሰው ኮፒ በማድረግ ራስን ማጣት ውስጥ መዘፈቅ አስፈላጊ ነው ብዬ አላስብም። ይመቻቸው። ልጁ ሲታይ ላሚን ያማል ሊመስል ይችላል። በተለይ ደግሞ እንደዚህ ወደ ጎን ዞር ሲልና እድሜ ደግሞ ለናቲ ባርበር ጸጉሩን በደንብ አምጥቶታል። ግን ይሄ እንዳለው ነው። በቃ እስከተወሰነ ድረስ ሊጠቅመው ይችላል። ግን ማንነቱን እያሳጣው ከህልሙ እየወጣ ከፍላጎቱ እየወጣ እዚህ ከሚያደርገው ይልቅ ላሚን ያማልን ይመስላል ይሄ ልጅ። ግን ደግሞ ህልሙ እንደዚህ ነው አግዙት አይነት ስሜት ቢኖረው ህልሙን እንዲያሳካ። መቼስ ሰው ነው ጉዝ አካል አይደለም። ሲያድግ መቼስ ላሚን ያማልን ነው መሆን የምፈልገው ብሎ አይደለም ያደገውና እሱን እንዲመስል ከማበረታታት ይልቅ ልጁ ምንድነው የሚፈልገው፣ ምን አይነት ህልም አለው የሚለውን ነገር ጠይቆ የልጁን ህልም እንዲኖር ማድረግ ጥሩ ነው ብዬ አስባለሁ። ይሄ አዶናይን ከመንቀፍ አንጻር ሳይሆን ቢያንስ እየሄደበት ያለውን መንገድ እንዲያስተካክል ብዬ አስባለሁ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብ ስጡ። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች ከቻሳ በኮረኮን ቻሳ ልላችኋለሁ። ያው እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል? ላቭ፣ ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀላም ሞንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክና ሼር እያደረጋችሁ ሀሳብ አስተያየታችሁን ጻፍ ብሎም የሚለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፎንቁካ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነሃ በማድረግ መላክ ይቻላል። የዛሬን አበቃው። ይመቻችሁ ባይ